እግዚአብሔር አምላካችንን ስለዚህ ጊዜና ሰዓት እጅግ በጣም አድርገን እናመሰግነዋለን። የራእይን መጽሐፍ እየተመለከትን ወደ ምዕራፍ 5 ደርሰናል እና ምዕራፍ 5 ቁጥር 1 ላይ ያለውን ቃል ላንብብላችሁ። ቁጥር 1 በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማህተም የተዘጋ መጽሐፍን አየሁ ይላል። ይህን ሐሳብ ነው የምንመለከተው። እርግጥ ባለፈው በቀኝ እጁ የሚለውን ሐሳብ ስንመለከት ነበር። ዛሬ የቀጠለው ሐሳብ ደግሞ በቀኝ እጁ የያዘውን መጽሐፍ እናየዋለን። አስቀድመን ግን ጌታን አመስግነን ከዛ ወደ ቃሉ እንሄዳለን። እግዚአብሔር አባት ሆይ ክብር ምስጋና ላንተ ይሁን። እናመሰግናለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ልዑል ሆይ ስምህ ይባረክ፣ ከፍ በልልን። አባት ሆይ ስለ ሁሉም ነገር እናመሰግናለን። ስለ እያንዳንዳችን ህይወት መውጣት መግባት እንደ ፈቃድ ስለሆነልን ነገር ሁሉ ተመስገን። እነሆ ዛሬ ፈቃድ ሆኖ ደግሞ በዚህ ቃል ዙሪያ እንድንከማች ያደረከን አንተ ነህና ቃልህን ቆርሰ ስጠን። እግዚአብሔር ሆይ ብዙ ጸጋ፣ ብዙ ኃይል፣ ብዙ ማስተዋል፣ ብዙ ጥበብ፣ ብዙ መገለጥ ይለቀቅልን። የጸጋህ ጉልበት በእኛ ህይወት እንዲበረታ እንጸልያለን። በነገር ሁሉ ክብር ላንተ ይሁን። ተባረክ በኢየሱስ ክርስቶስ አሜን። እንግዲህ ምዕራፍ 4 እንደተመለከትነው የሰማይን ክበብ እንዲያይ ዮሐንስ ምን ሆነ? እንደተጠራ እንደተነጠቀ እንመለከታለን። ወደዚህና ከዚህ በኋላ ሊሆን ያለውን ነገር ምን አደርግሃለሁ? አሳያለሁ የሚል ጥሪ ተቀበለ። ወደ ሰማያዊ ክበብ ውስጥ ገባ፣ ወይም ዞን ውስጥ ወይም ግዛት ውስጥ እንደገባ እንመለከታለን። በዛ በሰማያዊ በመንፈሳዊ ግዛት ውስጥ ማየት ሲጀምር ያየው ነገር ዙፋን እንደሆነ፣ በዙፋኑ ዙሪያ ቀስተ ደመና እንዳለ፣ ልዩ ልዩ ከለሮችን እንዳበዛ ስፍራ እንዳየ፣ እንዲሁም 4 እንስሶችን እንደተመለከተ፣ 24 ሽማግሌዎችን እንዳየ፣ በዙፋኑ ፊት ደግሞ የብርጭቆ ባህር የሚመስል እንደተመለከተ እና እነዚህን ሁሉ እያንዳንዳቸውን እንግዲህ ለማየት ሞክረናል ነው የምለው። ምክንያቱም በጥቂቱ ነው ያየነው። እንግዲህ ከዛ በኋላ ይሄ ዙፋኑ ክበብ ውስጥ በዙፋኑ ህይወት ውስጥ ወይም ዮሐንስ ተነጥቆ እንዲያይ በተደረገበት በዚህ ከፍታ ውስጥ በሶስተኛው ሰማይ ውስጥ እይታው ገና ምን አላለቀም። ገና ተጀመረ እንጂ አላለቀም። ዙፋኑን መካከለኛ ያደረገ እይታ ነው እያየ ያለው። ስለዚህ ባለፈው እንዳየነው ደግሞ በዙፋን ላይ ከተቀመጠው በቀኝ እጁ በ7 ማህተም የታተመ የተዘጋ መጽሐፍን እንደያዘ ነው ያየው እና ይሄ ቀኝ እጅ የእግዚአብሔር ኃይል፣ ስልጣን፣ የጉልበቱ ብርታት እንደሆነ እንደገናም ክርስቶስ እንደሆነ ቀኙ እጅ የክርስቶስ ደግሞ ማንነት ዛሬ በስጋ ያሉት የእግዚአብሔር ልጆች እንደሆኑ የቀኙ እጆች እንደሆንን ለማየት እንግዲህ በብዙ መልኩ የእግዚአብሔር መንፈስ እንዳሳየን ሞክረናል። እግዚአብሔር ይመስገን። በዚህ ህይወት ውስጥ ብዙ ከፍታዎችን እግዚአብሔር ለእያንዳንዳችን እንደለቀቀ እናስባለን። ይሄ የቀኙን ግዛት፣ የኃይሉን ሰፈር፣ የደስታው የተድላው ሰፈር እንደሆነ እና ደግሞ ለፍጥረት ራሱ ተስፋ እንደሆነ የስፍራ ምክንያቱም እግዚአብሔር ቀኙ ኃይሉ ጉልበቱ ስለሆነ በፈጠረው ዓለም ላይ በፍጥረታዊ ዓለም ላይ የሱ ጉልበትና ኃይል የሚገልጠው በቀኙ እንደሆነ ተመልክተናል። ቀኙ ልጆቹ ከሆኑ ተስፋው የፍጥረት ተስፋ ደግሞ የልጆች ምን መሆን ነው? መገለጥ እንደሆነ ተመልክተናል። እንግዲህ በተረፈ በብዙ እኛም በግላችን ልናይ እንደምንችል አስባለሁ።
ዛሬ ደግሞ ቀኙ በዚህ በኃይሉ በዚህ በተድላው በደስታው እጅ ውስጥ ምን አለ? በሰባትም ማህተም የተዘጋ መጽሐፍን አየው የሚል ደግሞ ሌላ ትዕይንት ነው የምናየው ቀኙን ካየም በኋላ። እና ይሄ መጽሐፍ የምን መጽሐፍ ነው? ይህ ነው አሁን ብዙዎች ይሄንን ሲያነቡት መጽሐፍ ነው፣ ልክ እንደዚህ አይነት ወረቀት ማለት ነው ልባስ ያለው በቃ መጽሐፍ ነው ሊሉን ይሞክራሉ። ግን በጉስ ምንድን ነው የሚል በግ ደግሞ እዛ በቀኙ ይኖር ይሆን? ምክንያቱም እዛ ጋር የታረደው በግ ቆሞ አየሁት ይላል። ይሄ እንስሳ ይኖር ይሆን? እሺ ምክንያቱም መጽሐፍ ከሆነ ሊትራሊ መጽሐፍ ከሆነ በጉም ደግሞ ሊትራሊ መሆን አለበት። ፍጥረታዊ በግ ቢያ ብሎ የሚጮህ ግን በዚህ ጉዳይ እንደማንስማማ የታወቀ ነው። መቼም በግ አለ ብሎ የሚያምን ሰው ያለ አይመስለኝም። እንግዲህ በጉ ከሌለ መጽሐፉም የለም። ስለዚህ ምንድን ነው ከተባለ አስቀድመን እያወራን እየተነጋገረን እንደመጣ ነው ዙፋን አራት እግር ያለው ወንበር እንደሌለ ግን ግዛት እንደሆነ የእግዚአብሔር ስልጣን፣ የእግዚአብሔር አገዛዝ፣ የእግዚአብሔር አስተዳደር እንደሆነ እንዳየነው መንፈሳዊ እንደሆነ ባህሪ እንደሆነ በብዙ መገለጥ ውስጥ ገብተን አይተነዋል። አሁንም ቢሆን ይሄ መጽሐፍ እንግዲህ ምን አይነት መጽሐፍ ነው ማለት ነው? ሊትራል መጽሐፍ ሳይሆን መንፈሳዊ መጽሐፍ ነው። ታዲያ ምን ይባላል? ምንድን ልንለው እንችላለን? ታዲያ ይሄንን መጽሐፍ ካልን መጽሐፉ የክርስቶስ ሙሉ ለሙሉ መገለጥ ነው። የክርስቶስ ምን ሙሉ መገለጥ ነው። በሰባት ማህተም ምን መሆኑ መዘጋቱ ለዚህ ነው። ለዚህ ነው በብዙ እናየዋለን ወርታችሁ ወርደን የሁሉንም ሰዎችና የሁሉም ነገሮች ወደ እግዚአብሔር መመለስ የኢየሱስ ክርስቶስ በምድር ላይ እና በሰውነቱ ውስጥ ሙሉ ለሙሉ መገለጥን ምን ያደርጋል? ይጠብቃል። መዘጋቱ መታተሙ ማለት ነው። እና በእርግጥ እዚህ ጋር ማነው ስሙ ዮሐንስ ምን ብሎታል? በሰባት ማህተም የተዘጋ ምንድን ነው መጽሐፍ ብሎ ባለፈው ሳምንት አሳይቻቸዋለሁ። መጽሐፍ ለማየት ሞክሬ ነበር ብያቸዋለሁ። ማህተም ያለበት ማለት ነው። የተጠቀለለ በእነሱ ዘንድ የነበረው የመጽሐፍ ጥቅልል ጀስት ላይክ ይሄ ነው ጥቅልል። ከዛ እዚህ ጫፉ ላይ ምን አለው እያለን ነው ዮሐንስ ማህተም አለው። ሰባት ቦታ ምን ሆኗል? ታትሟል እያለን ነው። አሁን እንደዚህ አይነት ማህተምና እንዲህ የታሸገ ምን ደብዳቤ ለነገስታት የሚላክ ደብዳቤ ነው በዛ ዘመን። ስለዚህ ነገስታቶች ከአንድ መንግስት ወደ ሌላ መንግስት ተይዞላቸው በጥንት ዘመን ሲሄድ ታሽጎ ነው ምን የሚሆነው እነሱ ጋር የሚደርሰው። ለምን? መልእክተኛው ማንም ሰው ምን እንዳያደርገው እንዳይከፍተው እንዳያነበው ውስጥ ያለው ነገር። ስለዚህ በእግዚአብሔር ዘንድም ጀስት በምሳሌያዊ መልክ እንዲህ አይነት ጽሑፍ ጽፏል። ታዲያ ይሄ መጽሐፍ ይሄ ጥቅልል ይሄ ተዘጋ እና ማንም ሊከፍተው እንደማይችል ይላል። በኋላ ሌላ ቀን የሚቀጥለው ቀን እናየዋለን። መጽሐፍ ታዲያ ምንድን ነው ስንል የክርስቶስ ሕይወት ነው። ዮሐንስ እዚህ ጋር በደረቁ እንዲህ ብሎ ሊያስረዳ የሞከረው ነገር በሌላ ቦታ ግን ምን ተብሏል? በተለይ 13:8 ላይ እዚሁ መጽሐፍ ራእይ መጽሐፍ 13:8 ላይ ምን ይላል? ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ለአውሬውና ለምስሉ ምን ያደርጋሉ? ይሰግዱለታል ይላል። ስለዚህ የማይሰግዱለት የትኞቹ ናቸው? በታረደው በግ ሕይወት መጽሐፍ ስሞቻቸው ምን የሆነ እንግዲህ በጣም ራሱን የቻለ ወሬ ነው ማለት መጽሐፍ ነው የምናወራው። ይህንን ብንተነት ነው ስም ምንድን ነው? ማህተም ምንድን ነው?
በጉ ምንድን ነው? እነዚህ ሁሉ ብዙ ነገሮች ናቸው። ስንደርስ በሰፊው እንመለከታለን። ግን መጽሐፉን ለመጥቀስ ነው ወደዚህ የመጣው። የበጉ መጽሐፍ ነው የሚለው። በሌላ ቦታም አለ። በነገራችሁ ላይ ይሄ የበጉ መጽሐፍ ራእይ 17:8 ላይ ምን ይላል? እዚህ ጋር ደግሞ ተመሳሳይ ነገር ነው በእርግጥ የሚያወራው። ያየኸው አውሬ አስቀድሞ ነበር፣ አሁን የለም፣ ከጥልቁ ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸው ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖረው ሁሉ ለዚህ ምንድን ነው? በሕይወት ያልተጻፉ በምድር የሚኖሩ አውሬው አስቀድሞ እንደነበረ አሁን እንደሌለ ነገር ግን እንዳለ ሲያዩ ምን ያደርጋሉ? ያደንቃሉ አለ። እነዚህ የምድር ሰዎች ናቸው፣ ሰማያውያን አይደሉም። በሕይወት መጽሐፍ የተጻፉ አይደለም። በመንፈሳዊ ዓለም ባለው መጽሐፍ በክርስቶስ ሕይወት ምን አላሉ? አልተመዘገቡም። ሕይወታቸው በዛ የለም። ስለዚህ ስለሌለ ለአውሬው ነው ምን የሚያደርጉት? የሚሰግዱለት እና ያደንቁታል። መጀመሪያ የለም ነበር፣ አሁን ግን አለ እያሉ ምን ያደርጋሉ ይላል? አድናቆትን ይሰጣሉ ይላል። ግን ሌላ መጨረሻ 21 ላይ ደግሞ ያለ ሐሳብ ነው። ይሄ ደግሞ የሚገርም ነው። እዚህ ያለው ደግሞ ይናገራል። እስቲ እናንብበው። 20:12 ይቅርታ፣ 21 ነበር ያልኳችሁ። እዚህ ጋር ምን ይላል? ሙታን ታናናሾች ታላላቆች በዙፋኑ ፊት ቆመው አየው፣ መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍት ተጽፈው እንደነበረ እንደ ስራቸው መጠን ተከፈለ ይላል። እንግዲህ አበበ ከበደ ባለፈው ዓመት ይህን ወንጀል ሰርቷል፣ ከዚህ በኋላ እንደዚህ በዚህ የተነሳ እንደዚህ ፈረድበታል ምናምን የሚል ይመስላል ሰው ምን ሲያደርገው ሲሰማው ሲያነበው። ግን አይደለም። ምንድን ነው ብለናል? መጽሐፉ መንፈሳዊ ነው ብለናል። መንፈሳዊ ከሆነ እንደዚህ አይነት በቀለምና በወረቀት ላይ የተጻፈ ነገር ሳይሆን ይሄ የክርስቶስ ሕይወት ነው ብለናል። አሁን ለመጀመሪያ ጊዜ ወደፊት እንገባበታለን። የክርስቶስ ሕይወት ነው። ስለዚህ ኢየሱስ ክርስቶስ በዚህ ምድር ላይ በሚመላለስበት ሰዓት ካያችሁት፣ በእርግጥ አንዳንድ ቦታ መጽሐፍ ምን ያደርጋል ሲጠቅስ እንየው እንጂ አብዛኛው ላይፉ ግን ራሱ ምን ነበረ? መጽሐፍ ነበረና ሕይወት ነበርና ራሱን ሲገልጥ ነው የምናየው። ምክንያቱም እኔ ከአባቴ የሰማሁትን ነው ሳደርግ የምታዩት አለ። የራሴን ፈቃድ ሳይሆን የአባቴን ፈቃድ ነው። ይሄ ለእርሱ ምን የተባለ የተሰጠው ምን ነበረ? መጽሐፍ ነበረ። በነገራችሁ ላይ ይሄ መጽሐፍ አሁን የት ነው ያለው? በዙፋኑ ላይ በተቀመጠው በምኑ በቀኝ እጁ ነው ምኑን የያዘው? መጽሐፉን የያዘው። ያንን መጽሐፍ ማንም ምን ሊያደርገው አልቻለም። ሊመለከተውና በውስጡ ያለውን ነገር ሊያነበው ከፍቶ ሊገልጸው የሚችል አልተገኘም ብሎ ሲጮህ ነው የምናየው። ግን በቀኙ ካለው ያንን መጽሐፍ ምን ያርጉ ተቀብሎ ያነበበው ግን ማን ነው? በጉ ነው። ታስታውሳላችሁ ወርታችሁ ወረድ ብለን ስናነበው። ስለዚህ መጽሐፉ ማጋ ነው ያለው ልላችሁ ፈልጌ ነው። ጥያቄ አባት ጋር ነው ያለው። አያችሁት? በዙፋኑ የተቀመጠው አብ ነው። አሁን ከማን ነው የሚቀበለው? በጉ ከአባት እጅ ነው ምን የሚያደርገው የሚቀበለው። ወደዚህ የመጣሁት ለምንድን ነው? እኔ ከአባቴ ምን ያደረኩትን የሰማሁትን እንጂ ከራሴ ፈጥሬ የማወራው የምሰራው ነገር የለም ሲል አብ የሕይወት መጽሐፍ ምን አድርጎታል? ሰጥቶታልና የአባትን ሕይወት ነው በምድር ላይ ምን እያደረገ ያለው? እየፈታ ያለው፣ እየገለጠ ያለው፣ እየኖረ ያለው ክርስቶስ። ስለዚህ በዮሐንስ ወንጌል ላይ ምዕራፍ 17 ላይ የእሱን የጸሎት አካሄድ ጥቂት ላንብብላችሁ ከ4 እስከ 11። በመጀመሪያ
ዮሐንስ 17 ከ4 እስከ 11 እኔ ላደርገው የሰጠኝን ስራ ፈጽሜ በምድር እኔ ላደርገው የሰጠኝን ምን ስራ ፈጽሜ በምድር ምን አደረግኩ? እኔ አሁንም አባቴ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህን ጠብቀዋል። የሰጠኝ ሁሉ ካንተ እንደሆነ አሁን ያውቃሉ። የሰጠኝም ቃል ሰጥቻቸዋለሁ፣ እነርሱም ምን አድርገውታል? ተቀብለውታል። ከአንተ ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለነዚህ ለምንሃለሁ፣ ስለ ዓለም አልለምንም፣ ስለሰጠኝ እንጂ ያንተ ናቸውና። የእኔም የሆነ ሁሉ ያንተ ነው፣ ያንተም የሆነው የኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህ በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኝ እንደኛ አንድ እንዲሆኑ በስምህ ጠብቃቸው ይላል። እዚህ ስፍራ ላይ አንድ ተደጋጋሚ ቃል እየሰማችሁ ነው። አንተ ነህ እነዚህን ሰዎች ምን ያደረከኝ የሰጠኸኝ ሲል ታዩታላችሁ። እንደገናም ሌላም ደግሞ ያለው ነገር አለ። የሰጠኸኝን ስራ ምን አድርጌያለሁ አለ፣ ተቀብዬ በስራ ተግብሬው አንተን ምን አድርጌያለሁ። ስለዚህ ኢየሱስ ከራሱ ምንም አልነበረውም። ከአባቱ ምን እያደረገ ያለው? እየተቀበለ ያለው ምንድን ነው? የሚቀበለው ካልን ያው የህይወት ምንድን ነው? መዝገብ ነው። ህይወትን ነው ምን ያደረገው? የተቀበለው። ያን ህይወት ነው በሰውነት ምን ያደረገው? የገለጠው። ለሰጠኸኝ ሰዎች ምን አረኳቸው? ስምህን። ስም ባህሪና ማንነት ነው። የአብን ህይወት የአብን ማንነት ለደቀ መዛሙርቱ ምን ሲያደርግ እናያለን? ሲገልጥ ሲሰጥ እናያለን። እንዲሁም ደግሞ ዮሐንስ ራእይ ላይ ቁጥር 1 ላይ ምዕራፍ 1 ቁጥር 1 የተባለ ነገር አለ። ላንብብላችሁ። ቶሎ ይሆን ዘንድ የሚገባው ነገር ለባሪያዎቹ ምን ያደርግ ዘንድ ያሳን እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም በክርስቶስ በራሱ ምን የሆነው የተገለጠው ይህ ነው። ኢየሱስ በመላእክቱ ልኮ ለባሪያው ለዮሐንስ ምን አደረገ? አመለከተ ይላል እና እዚህ ጋር እግዚአብሔር ለኢየሱስ ክርስቶስ የሰጠው በክርስቶስ ምን የሆነ የተገለጠው ህይወት ይህ ነው። እና ዮሐንስ ምን አሉ? ህይወት ተገለጠ አይተንማል አሉ። ስለዚህ እነዚህን ሐሳቦች ወዲያና ወዲህ እየሄድኩ ሳነሳ ይሄ የህይወት መጽሐፍ የተባለው ነገር እንቆቅልሽ አይሆንብንም። በትክክል ምን እየሆነ ነው? እየታየ ነው በማስረጃ። እግዚአብሔር መጽሐፍ ጽፏል። እሺ፣ ወይም በዘመናዊ ቋንቋ ስክሪፕት አለው። አንድ ቲያትር ወደ መድረክ ከመውጣቱ በፊት ስክሪፕት ይዘጋጃል፣ ጽሑፍ ይዘጋጃል እና እያንዳንዱ ስክሪፕት በመድረኩ ላይ በሰዎች እንቅስቃሴ ምን እንዲሆን ነው? እንዲገለጥ ነው የሚፈለገው። ደራሲው ያመነጨውን ደራሲው ያዘጋጀውን ያንን ስክሪፕት ወደ እውኑ ዓለም ያወጣውና መድረክ ላይ በሰዎች እንቅስቃሴ ምን እንዲሆን ነው? እንዲታይ ነው የሚያደርገው። ልክ እንደዚሁ እግዚአብሔር ከዘመናት በፊት ያሰበው ህይወት አለ በምድር ላይ ምን እንዲታይ እንዲገለጥ የጻፈው ህይወት አለ። ያን ህይወት ያን ስክሪፕት ለማን ሰጥቶታል? ለክርስቶስ ሰጥቶታል። ክርስቶስ ደግሞ በዚህ ምድር ላይ ሲኖር የተጻፈለትን ህይወት እንደሚኖር በመዝሙረ ዳዊት ላይ ምን ተብሏል? ተጠቅሶ እናያለን። መዝሙር 40 ቁጥር 7 ላይ መዝሙር 40 ቁጥር 7 በዚያን ጊዜ አልሁ እነሆ መጣሁ፣ ስለ እኔ በመጽሐፍ ራስ ተጽፏል ይላል። አምላክ ሆይ ፈቃድህን ለማድረግ ወደድኩ፣
ሕግህም በልቤ ውስጥ ነው ሲል እንመለከታለን። ስለዚህ ክርስቶስ ወደዚህ ዓለም በመጣ ጊዜ በምድር ላይ ሊኖረው የሚገባው ነገር በሙሉ ምን ተብሏል ማለት ነው? በእግዚአብሔር ዘንድ ታቅዷል፣ ታልሟል፣ ታስቧል። ያን የእግዚአብሔርን ሐሳብ ነው ዴይሊ ምንድን ነው የሚባለው? እግር በእግር ምን እያደረገ ያለው? እየፈጸመ የሄደው። ፈቃዴን ላደርግ አልመጣሁም፣ የአባቴን ፈቃድ ላደርግ መጣሁ እያለ ሲናገር የምታዩት ከአብ ዘንድ የተነገረው መኖር የሚገባውን ነገር ነበረ ራሱን ሰጥቶ ሲኖር የነበረው። አሁን ያንን ህይወት ለማን ሰጠሁኝ ነው የሚለው ኢየሱስ። ወደ አብ ሲጸልይ አይታችሁታል። አንተም ምን አረከኝ አለ? ሰጠኸኝ ላደርጎ የሚገባኝን ስራ። እኔም ደግሞ ምን አድርጌዋለሁ? ሰርቼው ለማን ሰጠሁት? ለሰጠኸኝ ሰዎች ምን አድርጌያቸዋለሁ? ሰጥቻቸዋለሁ አለ። ስለዚህ የሚገርማችሁ ነገር እነሱ የት ነው ያሉት ይላል? የምንኖርበትን አናውቀውም። የት ነው ያሉት አለ? አዎ በምድር። ከ18 እስከ 20 ላነበው ነው ምን እንደሚል እስቲ እንየው። ከ18 እስከ 20 ምንድን ነው የሚለው? ወደ ዓለም ላከኝ እንዲሁ እኔ ወደ ዓለም ላኳቸው። ይኸው የተካከለ ክብር ነው አይደል ያገኘ ነው። ከማን ጋራ? ከክርስቶስ ጋር። እና መልእክታችንም ተልኳችንም ምንድነው? ዘሴም ነው፣ አንድ ነው። የተለወጠ ስክሪፕት አይደለም። እግዚአብሔር በጥንት ገና ዓለም ሳይፈጠር ያሰበውን ሐሳብ በክርስቶስ ምን አደረገ? መጀመሪያ ፈጸመ። አሁን ደግሞ በልጆች ላይ ምን እያደረገ ነው? እንዲፈጸም ለልጆች በክርስቶስ አማካይነት ሰጥቷል። ልብ በሉ። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ምን አደርጋለሁ አለ? እቀድሳለሁ፣ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ እንዲሆኑ አንድ ይሆኑ ዘንድ እለምናለሁ አለ። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱ እንደወደድካቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብሬ እንዲያዩ እኔ ባለሁበት የሰጠኝን እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ ብሎ ሲጸልይ እናያለን። አንድ ቦታ ምን ይላል? እነሱ በየት ናቸው ይላል? በዓለም ናቸው። ከዓለም እንድታወጣቸው አለምንም። በዓለም እያሉ ግን ምን አድርጋቸው? ጠብቃቸው ሲል እናያለን። የተሰጠን አደራ፣ የተሰጠን አገልግሎት እጅግ ምንድን ነው ማለት ነው? ታላቅ ነው። የክርስቶስ ላይፍ ነው። የተሰጠን አደራ ነው እና ይሄንን አደራ እንድንፈጽመው በዚህ ሰውነት እዚህ ምድር ላይ ልክ እንደ ክርስቶስ እንድንወጣው ነው። እንግዲህ ክርስቶስ እዚህ ጋር ምን ያደረገልን? የጸለየልን። እኔ ይህ ጸሎት ይሄ መጨረሻ በቃሌ ልለው የፈለግኩትን ጸሎት በጣም እየደነቀኝ ነበር። እነሱ በየት ናቸው አለ? በዓለም ናቸው። በዓለም ምን እንዳለ ክርስቶስ ያውቃል። ምንም ሰላም እንደሌለ፣ ሁከት እንደሆነ ከዓለም ግን እንድታወጣቸው ምን አልልህም አለምንም። ከዓለም እንድታወጣቸው ሲል ዓለም ከባድ ህይወት እንደሆነ ያውቃል። ሁሉም ሰው አውጣኝ አውጣኝ እያለ ነው እየጸለየ ያለው። እንድታወጣቸው አለምንም። ታዲያስ በዓለም ውስጥ እያሉ እንድትጠብቃቸው ነው ምጸልየዋል። ይሄ እንድትጠብቃቸው የሚለው ቃል ሙሉ ጸሎት ነው። ታውቃላችሁ፣ መጠበቅ በእንክብካቤ የሚገርማችሁ በሚያስፈልገን ነገር ምንም ነገር ምን ሳይጎለን ከክፉ ብቻ መዳን አይደለም። የሚገርማችሁ በጽድቅ በቅድስና በእግዚአብሔር ህይወት ምልልስ ልቦናችን፣ አይምሯችን፣ አስተሳሰባችን ሁሉ ምን እንዲጠበቅ ክርስቶስ አስቀድሞ ምን አድርጓል? ጸልየዋል። ስለዚህ ይሄ ስራ የማን ስራ ነው እንላለን ሁል ጊዜ ስናወራ? የእግዚአብሔር ነው እንጂ የኔ አይደለም ብለን ልክ ነው።
እግዚአብሔር በምድር ላይ ራሱን በሰውነት በእኛ ውስጥ ምን እያደረገ ነው? እየገለጠ ነው። እንዲህ እያደረገ ነው ምንለው። ስለዚህ እኔ በአስተሳሰቤ አሁን እኔ በአይምሮዬ ዓለማየሁ እንደሆንኩ አላስብም። እኔ ሕያው ሆኜ አልኖርም። ክርስቶስ ግን ምን ሆኗል? በእኔ ሕያው ሆኖ ይኖራል። ለምን ካለኝ እኔ ከክርስቶስ ጋር ምን ሆኛለሁ? ተሰቅያለሁ። የለውም እግዚአብሔር እቅዱን፣ ፕሮግራሙን፣ ዓላማውን፣ ሐሳቡን፣ መጽሐፉን ምን ሊያደርገው ሊገልጠው እኔን አስወግዷል። ራሱን በእኔ ምን አድርጓል? አስቀምጧል። ምንድን ነው ያለው? አንተ በእኔ እነሱም ደግሞ በእኛ አንድ እንዲሆኑ። አያችሁት? ይሄ የማ ጸሎት ነው? የክርስቶስ ጸሎት ነው። እግዚአብሔር ምን ያደረገው? ያጸደቀው፣ እንዲህ የወሰነው። የሚገርማችሁ የሚፈጸም ማለት ነው። እንዴት ወደ ህይወት ማማ ከፍታ እግዚአብሔር ምን እንዳደረገን እንደነጠቀን እንድናይ ነው። እና የእሱን ፈቃድ ሐሳብ ወይም ፉትፕሪንቱን የክርስቶስ ይሄዶበታል። የእሱን እግር ተመልክተን ዱካውን ተመልክተን እንድንኖር የተሰጠ ህይወት ነው ማለት ነው። ያ መጽሐፍ በጣም የሚገርማችሁ ይሄ የእግዚአብሔር ህይወት ነው አይደል? ይሄ በእኛ ተፈጸመ። ከዛ ወዴት ሊቀዳ ነው? ወደ ፍጥረተ ዓለም ደግሞ ምን ይሆናል? ይሄው ህይወት ይፈሳል ወደ እያንዳንዱ ሰው። የሚገርመው ነገር ይሄ ነው። ስለዚህ በቀኝ እጁ ምን ያደረገው የያዘው መጽሐፍ ህይወት ነው። የእግዚአብሔር መጽሐፍ ነው። እግዚአብሔር ምን ያደረገው ፈቃዱ፣ ሐሳቡ፣ ምክሩ ነው። ፍቅሩ፣ ርኅራኄው፣ ቸርነቱ፣ በጎነቱ፣ ፍርዱ፣ ቅንነቱ፣ ታማኝነቱ፣ በጎነቱ የያዘ ምንድነው? መጽሐፍ ነው ማለት ነው። ይህ መጽሐፍ በእያንዳንዳችን ውስጥ እግዚአብሔር ምን አድርጓል? ልኮታል። ወደ ህይወታችን መጥቷል። ምክንያቱም ለዮሐንስ ምን አደረገ? እግዚአብሔር አመለከተው አይደለ? ሰጠው። ዮሐንስ ደግሞ ወዴት ላክ ተባለ? ወደ 7ቱ አብያተ ክርስቲያናት ላክ ተባለ። ስለዚህ መጽሐፉ ምን ሆኗል ማለት ነው? ወደ ህይወታችን ደርሷል። መጽሐፉ ወደ ህይወታችን ምን ሆኗል? ደርሷል ማለት ነው። ይሄ መጽሐፍ የክርስቶስ ኢየሱስ ኮምፕሌት መገለጥ ነው። ሙሉ የእግዚአብሔር ሐሳብ ነው። ፍጹም ህይወት የምንለው የለም፣ ኮምፕሌት የምንለው ህይወት ሙሉ መገለጡ ነው። እንከን የሌለበት ሙሉ መገለጥ። ግን በስንት ማህተም ነው የታተመው? ምንድን ነው ታዲያ ይሄ መታተሙ? በ7 ማህተም መያዙ ስንል ማህተሙ ሰውነታችን ነው፣ ሌላ ምንም አይደለም። አያችሁ፣ እኛ የማን መቅደስ ነው ተባለ? የእግዚአብሔር መቅደስ ነው። መቅደስ ድብቅ ነው። ውስጡ ማን አለ? እግዚአብሔር አለ። እዛ መቅደስ ሲጠራ ምንድነው የምናስበው? ቤት ነው የምናስበው። መቅደስ ሲባል ሊትራሊ አይደለ? ቤት ነው፣ ህንፃ ነው የምናስበው። እና ህንፃው መሃል ላይ ምን ነበረ? በቀደመው ዘመን ቅድስተ ቅዱሳን የሚባል ቦታ አለ፣ የተሰወረ ቦታ አለ። አያችሁ። እና ክርስቶስ መስቀል ላይ በተሰቀለ ጊዜ ምንድን ያደረገው? መጋረጃው ለሁለት ሲቀደው ውስጥ ያለው ታቦቱ ምን ሆነ? ታየ ይላል። ይሄ ማለት ክፋት አይደለም፣ የሆነ ረብሻ እየፈጠረ አይደለም። ክርስቶስ እግዚአብሔርን ወደ ውጭው ዓለም ለሰው ሁሉ እንዲታይ አደረገ። ለዘመናት ተሰውሮ የነበረ የእግዚአብሔር ክብር ፍጥረተ ዓለሙ በሙሉ ምን እንዲያደርገው? እንዲያየው አደረገ። ምሳሌ ነው። የመቅደሱ መቀደድ መታየት ምሳሌ ነው። በማን ይገለጣል? በእኔና በእናንተ። የኛ ሰውነት ይሄ መቅደሱ ምንድነው? የእግዚአብሔርን ክብርን ምን አድርጎታል? የእግዚአብሔርን ሕይወትን ምን አድርጎታል? የእግዚአብሔርን መጽሐፍ ምን አድርጎታል? ታትሟል። በምን? በሰውነት። ሰውነት ሲቀደድ፣ ሸክላው ሲሰበር ግን የከበረው መዝገብ ምን ሊሆን ነው? ሊወጣ ነው። ይህ የኢየሱስ ክርስቶስ ፍጹም የሙላቱ መገለጥና መታየት ነው። ስለዚህ 7ቱ ማህተሞች ምን ሲሆኑ? እየተፈቱ ሲሄዱ እናያለን። 7ቱ ማህተም በተፈታ ቁጥር ምንድነው የሚገለጠው ብለህ ብታይ፣ አመፅ ሲሻር፣ በጎነት ምን ሲሆን? ሲገለጥ ነው የምታየው።
ጥላቻ ተሽሮ ፍቅር ነው። ኃጢአት ተሽሮ ጽድቅ ነው። ምንድነው? ስስት ተሽሮ ምን ቸርነት ምን ሲሆን ነው? ሲወጣ ነው የምናየው። መፈታቱ ምን መሆኑ ነው? መሰበሩ ነው፣ መሻሩን ነው የምናየው ማለት። እግዚአብሔር ይህንን ማተም ዴይሊ ዕለት በዕለት ምን እያደረገው ነው? በእኔና በእናንተ ህይወት ውስጥ አሁን እየፈታው እንደሆነ ነው የምናየው። በመምጣቱ ነው የሚፈታው። ሲገለጥ ነው የሚፈታው። ሲናገር ቃሉን ሲልክ ነው ምን የሚያደርገው? የሚፈታው። እና ይህንን ነገር ነው የተሸፈነውን የተዘጋውን ማህተም ምን ማድረግ? መፍታት ነው። እና በጣም የሚገርመው ነገር የተባለ ነገር አለ። እስቲ አንድ ቦታ ይሄ ራእይ ምዕራፍ 5:9 መጽሐፉን ትወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባል። ለምን? ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገኖች ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግስት ካህናት የሆኑ ዘንድ አድርጋቸዋል፣ በምድር ላይ ይነግሳሉ እያሉ አዲስ ቅኔ ምን ያደርጋሉ? ይዘምራሉ። አሁን ለማን ይሄ ውዳሴ የተደረገው ስትሉ ከነገድ ከቋንቋ ከወገን ነጥሎ መርጦ ያወጣው ህዝብ አለ። ሰሌክት አድርጎ ከህዝብ ሁሉ ሰዎችን ዋጀተ። መዋጀት ምን ማድረግ ነው? የሰውነት ምን ቤዛ ነፃነት ማውጣት። ሰው ከተያዘበት ምን ውስንነት ምን ማድረግ? ነፃ ማውጣት። እነዚህን ሁሉ ያካትታል። ለአምላካችን ምን አደረካቸው? መንግስትና ካህናት የሆኑ ዘንድ አረካቸው ሲል ሌላውን ዓለም የጠቀለለ ሐሳብና ምስጋና አይደለም ልላችሁ ፈልጌ ነው። ይሄ ለተመረጡት ልጆች ብቻ የቀረበ ምንድን ነው? እግዚአብሔር ስላደረገው ውዳሴ እንደሆነ ነው የምናየው። ጉዳይ ያለው እነዚህን አስቀድሞ ምን ያደረጋቸው? የመረጣቸው፣ ያጸደቃቸው፣ መጨረሻ ያከበራቸው ለጉዳይ ነው፣ ለሌላ ዓላማ ነው ይሄን ያደረገውና አየውም ነው የሚለው። ቀጥሎ ደግሞ ሌላ ትርኢት ያወራል። ምክንያቱም የሚቀጥል ሌላ ትዕይንት አለ። ግን እኔ እዚህ ጋር ብቻ ይህንን ሐሳብ ብቻ ለማንሳት ነው ወደዚህ የመጣሁት እና መጽሐፉ የእግዚአብሔርን ሕይወት በክርስቶስ የክርስቶስን ሕይወት ደግሞ በእኛ ምን ይሆን ዘንድ ይገለጥ ይፈታ ዘንድ የተዘጋጀ መጽሐፍ እንደሆነ እንግዲህ አጠቃላይ ጠቅለል ያለው ሐሳቡ ይሄ ነው እና እግዚአብሔር ይመስገን። ተባረኩ። እኔ አሁን ጨርሻለሁ።